ከኋላዋ ጩቤ ወጣች። ጩቤ? ማን ነው ጩቤ ወጣብሽ? ተኩሶችም ተፈጥረው ነበር። እኛን ለማጥቃት የተወሰኑ ሙከራዎችን አድርገው ነበር። እሱ እንዴት ከዛ በቃ ግደሉት እያለች ነበር። ካገኛችሁት ግደሉት። በስተመጨረሻም እንግዲህ መጨረሻውን አግኝተናል። በቀጥታ መድኃኒት ላይ ክስ መስርተውባት እንግዲህ ወደ እስር ቤት ነው በቀጥታ ያስገቧት። አንድ ነገር ብትወሪ በዚህ ነው አንገትሽን በጥሽ ይምጣለች። ያዘንኩት ያ ምስኪን አባቴ በገዛ ልጁ በመገደሉ ነው። በዱላው ምናምን እየመቱ እኔ ለመጮህ ምናምን ስሞክር እንዴት ትጮህ? እውነቱን ልንገራችሁ ነው ቤተሰቦች፣ መድኃኒት በመታሰሯ በጣም ነው ደስ ያለኝ። በጣም አሁን ከአንተ ጋር ማውራቱ ራሱ ምንም ችስ የሰጠኝ አይደለም። አላሽም ከፈጣሪ ጋር መጣላት አልፈልግም። መሆን ባለበት ሰዓት ሁሉም ነገር ሆኗል። እሺ ፍቺኝ፣ አልፈታሽም። ከዛ ሁላ በቃ እንደዚህ የረገጠሽ መሬት ላይ ያስተኛችኝ የሆነ ሰዓት ላይ ታሳይ እንደነገስኩኝ እና በጣም መጮህ ጀመር። በገዛ ቤቴ ይኸውልህ ቀን በጣም እየተሰቃየው ያለ ምንም ምግብ ያለ ውሃ። አዲስ ፊት ያያችሁ ሰው አለ ወይ? የሚከተለን ሰው አለ ወይ? ምናምን በቃ እንቅልፍ አተኛው ነው የምልህ። እውነቱን ለመናገር እህቴ ነች ያንን ሁሉ ነገር ያደረገችሽ። ለእሷ አልወገንኩም። ምን ብታደርግ ነው ከዚህ ሁሉ ሰው እየሸሸች ያለችው? ስለ መድኃኒት ማሰብ አልፈልግም ከዚህ በኋላ። እዚህ ቦታም ባልቀመጥ ባልመጣም እኔ በጣም ደስተኛ ነኝ። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምንቆያችሁልኝ ናቲ ነኝ። እንግዲህ ውድ ቤተሰቦች ከዚህ ቀደም በነበረው ቪዲዮ እንግዲህ እንደተመለከታችሁት ከመድኃኒት ጋር ለመጨረሻ ጊዜ ካወራችሁ ሴት ጋር እንግዲህ የተወሰነ ቆይታ አድርገን ነበር ውድ ቤተሰቦች። እንዲሁም ደግሞ መድኃኒት ያለችበት ቦታ ጠቁመኝ ጭምር ነበር ውድ ቤተሰቦች። እንግዲህ በስተመጨረሻም ቪዲዮአችንን ያቆምነው እንግዲህ ከእሷ ጋር ወደ መድኃኒት ወዳለችበት ቦታ በቀጥታ ልንሄድ ስንል ነበር ውድ ቤተሰቦች። እንግዲህ ለእናንተም እንደነገርኳችሁ እንግዲህ ቦታው ላይ ስንደርስ ካሜራ ለማብራት የሚመቸን ከሆነ እንግዲህ ካሜራ አብረተን ያለውን ነገር ለእናንተ በቀጥታ ለማሳየት ፈልገን ነበር ውድ ቤተሰቦች። ነገር ግን እንግዲህ ቦታው ላይ የነበረው ሁኔታ ያንን ነገር እንድናደርግ አልፈቀደልንም ውድ ቤተሰቦች። እንግዲህ አሁን ማድረግ የምችለው ብቸኛ ነገር እንግዲህ ለእናንተ የተፈጠረውን እያንዳንዱ ነገር መናገር ነው ውድ ቤተሰቦች። እንግዲህ በቦታው ላይ ጭራሽ ያልጠበቅነውን ነገር ነው ያገኘነው ውድ ቤተሰቦች። እንግዲህ ነገሮች በጣም ከረዋል። በጣም እኔ እቺ ሴት እህቴ ጭምር እየመሰለችኝ አልነበረም ውድ ቤተሰቦች። ቦታው ላይ የነበረው ነገር እጅግ በጣም ውስብስብና ከባድ ነገር ነበር ውድ ቤተሰቦች። ቦታው ከከተማ ወጣ ብሎ የሚገኝ በጣም ጭር ያለ ቦታ ላይ ነው ውድ ቤተሰቦች። ቦታውን እንግዲህ ስፔሲፊክ ቦታው መናገር አልችልም፣ ምክንያቱም እንግዲህ ከደህንነት አንጻር ይህንን ነገር መናገሩ ትንሽ ከባድ ስለሚሆን ውድ ቤተሰቦች። እንግዲህ ውድ ቤተሰቦች ቦታው ላይ የተገኘ ነው ከስራ ባልደረቦቼ ጋር ነበረ። ቦታው ላይ ስንደርስም እንግዲህ የጠበቅነው ነገር አልነበረም የተፈጠረው። አካባቢው ላይ 6 የሚሆኑ ወጣቶች ነበሩ። እነሱንም እንግዲህ በሰላም አዋርተናቸው ለማለፍ ነበር የሞከረው። ነገር ግን እንግዲህ እነዛ ሰዎች ባልጠበቅነው መልኩ እንግዲህ የመድኃኒት ጥበቃ ሆነው እናገኘናቸው። እነዛ ሰዎች ውድ ቤተሰቦች ቀላል የሚባሉ ሰዎች አልነበሩም። እንግዲህ መድኃኒትን ነው የሚጠብቁት፣ ቢሆንም ግን ሽጉጦችን ይዘው ነበረ ጭምር። ግራ የሚያጋቡ ነገሮች ነበሩ አካባቢው ላይ የተፈጠሩት። እንግዲህ ትንሽ ራቅ ብሎም ብዙም ባይርቅም እንግዲህ የተወሰነች ርቀት ላይ አነስ ያለች ፖሊስ ጣቢያ ነበረች ውድ ቤተሰቦች። ነገሩን ያረጋጉትም እንግዲህ የህግ አካላቶች ወደኛ በቀጥታ ከመጡ በኋላ ነበር። የተወሰኑ ድምፆችን ሰምተው ነበር። የተወሰኑ እንግዲህ ተኩሶችም ተፈጥረው ነበር። እኛን ለማጥቃት የተወሰኑ ሙከራዎችን አድርገው ነበር። ነገር ግን እንግዲህ ማንኛችንም ምንም ነገር ሳንሆን እንግዲህ ወደዚህ ተመልሰናል ውድ ቤተሰቦች። ያው የተወሰነ ጉዳት የደረሰበት ሰው አለ ከኛ ጋር። እንግዲህ እጁ አካባቢ የተመታ አንድ የስራ ባልደረባችን አለ። ነገር ግን ያን ያክል የሚያሰጋ ነገር አይደለም። እንግዲህ ጥይት በሚተኮስበት ሰዓት ጭሮት ብቻ ነው ያለፈው ውድ ቤተሰቦች። ነገሮች አሁን ላይ በጣም ተረጋግተዋል ማለት ይቻላል። አካባቢ ላይ ከነበሩ ከህግ ባለሙያዎቻችን ጋር እንግዲህ አንድ ላይ ሆነን ሁሉንም ነገር ክሊር አድርገን ፈተናል ውድ ቤተሰቦች። እንግዲህ በስተመጨረሻም እነዛን 6 ሰዎች ሲቀጥልም ደግሞ መድኃኒትን በቁጥጥር ስር አውለናታል ውድ ቤተሰቦች። ነገሮች በጣም እየከረሩ ስለመጡም እንግዲህ መድኃኒትን በቀጥታ ወደዚህ ይዘን መምጣት አልቻልንም። እጃችን ላይ የነበረው መረጃ በቀጥታ ለህግ አካላት አሳልፈን ሰጥተናል እዛው እንግዲህ ማለት ነው ውድ ቤተሰቦች። እያንዳንዱ ነገር እዛም የነበረውን ነገር እንግዲህ ሁሉንም ነገር በማስረጃ ከያዙ በኋላ እነዛን ፖሊሶች እንግዲህ በቀጥታ መድኃኒት ላይ ክስ መስርተውባት እንግዲህ ወደ እስር ቤት ነው በቀጥታ ያስገቧት ውድ ቤተሰቦች። እንግዲህ ሁሉ ነገር የተፈጠረው ትናንትና ነበር። ዛሬ እንግዲህ እኔ ወደ አዲስ አበባ መጥቼ እንግዲህ አካባቢው ላይ የነበረውን ነገር ለእናንተ በግልጽ መናገር ስለነበረብኝ ነው ውድ ቤተሰቦች። እንግዲህ ውድ ቤተሰቦች እና መድኃኒት እዛ ቦታ ላይ እንዴት እንደተገኙ እስካሁን ድረስ አላወኩኝም። ሁሉንም ነገር እንግዲህ ማውቀው ከነሱ ከራሳቸው ይሆናል ውድ ቤተሰቦች። ቦታው ላይ ግን የነበረው ሴት ማለት ደግሞ የቤቱ ባለቤት በጣም ስሜታዊ ሆና ነበር። እንዲሁም ደግሞ እያለቀሰች ነበር ውድ ቤተሰቦች። ስናገኛትም እውነቱን ለመናገር እጅና እግሯን ታስራ ነበር ያገኘናት። አፏ ውስጥም ጨርቁን ላጠቅጥቀው ነበር ውድ ቤተሰቦች። ይህን ነገር ማድረግ ለምን አስፈለገ? እቺ ሴት ማነች? ምንስ ከነ መድኃኒት ጋር አገናኛት? ለምንስ ነው ደግሞ እሷን አግተው እዛ ቤት እየተቀመጡት የሚለውን ነገር እንግዲህ አብረን የምንመለከት ይሆናል ውድ ቤተሰቦች። እሷን በቀጥታ ትናንትና ማታ ላይ ወደዚህ ይዘናን መተናል። እንድትረጋጋ ማድረጋናታል። አስፈላጊ የሆነ ሕክምናም ታደርጎላታል ውድ ቤተሰቦች። እንግዲህ የተወሰነ ከተረጋጋች በኋላ እሷን በቀጥታ ካሜራ ፊት አምጥቼ የማወራት
ይሆናል። ውድ ቤተሰቦች እንግዲህ ፈቃደኛ ከሆነች ብቻ ነው ይህን ነገር የማደርገው። ካሜራ ፊት ለመቅረብ ፈቃደኛ ካልሆነች እንግዲህ እሷን ከካሜራ ጀርባ አውርቻት እንግዲህ ውድ ቤተሰቦች እያንዳንዱ ነገር የምትለኝ ነገር ምን ከነሱ ጋር እንደሚያገናኛት ጭምር ለእናንተ መጥቼ የማሳውቃቸው ይሆናል። ሁሉንም ነገር እንግዲህ እሷ በተረጋጋችበት ሰዓት የማሳውቃችሁ ይሆናል። ውድ ቤተሰቦች ከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከሰዓታት ቆይታ በኋላ በድጋሚ ተመልሼ መጥቻለሁ። እንግዲህ አጠገቤ የምትገኘው ሴትም ውድ ቤተሰቦች እንግዲህ የኔ እህት ማለትም ደግሞ መድኃኒት እንግዲህ አግታት የነበረች ሴት ነች። እኛ ጋር እንግዲህ አስፈላጊ የሆነ ሕክምና እየተደረገላት ይገኛሉ። ቤተሰቦች እንግዲህ አሁንም ካሜራ ፊት ቀርባ ያለውን ነገር ለማውራት ፈቃደኛ ስለሆነች ነው እዚህ ጋር የተገኘ ነው። እንግዲህ ቤተሰቦች ረጅም ቆይታ ማድረግ እንደማትፈልግ ነገራኛለች። ያለውን ነገር እንግዲህ አጠር አድርጋ ከነገረችኝ በኋላ እሷንም እረፍት ማድረግ ስላለባት እንዲሁም ደግሞ የተወሰነ ሕክምና ክትትል ስላለባትም እንግዲህ እሷን በቀጥታ ወደ ዶክተሮቻችን የምንሸኛት ይሆናል። ቤተሰቦች እንግዲህ በመጀመሪያ ፈቃደኛ ሆነሽ ካሜራን አብርቼ እንድቀርጽ እድሉን ስለሰጠሽኝ በጣም አመሰግናለሁ። ምንም ችግር የለም። እሺ እስኪ ስምሽን ንገሪኝ። ሂሩት እባላለሁ። እሺ ሂሩት። እሺ እንደ አጋጣሚ ሆኖ ማለት አብራሽ የነበረች ሴት እህቴ ነች። እሷን እንግዲህ እያፈላለኩ በነበረበት ሰዓት ነው ከአንቺ ጋርም የተገናኘ ነው። እንግዲህ አንቺን ሳገኘሽ ባልጠበቅኩበት ሁኔታ ነው ማለት እዛ ቦታ ላይ እውነቱን ለመናገር ከእህቴ ውጭ ሌላ ሰው ይገኛል ብዬ አልጠበቅኩም ነበር። ቦታው ላይ ሲመጣም እንግዲህ ያልጠበቅኩት ነገር ነበር የተፈጠረው። ይሄ ነገር ተፈጥሯል ማለት አይጠበቅብኝም። ምክንያቱም ቦታው ላይ ነበርሽ፣ እያንዳንዷን ነገር በደንብ አይተሻል። ስለዚህ የተፈጠረው ነገር በደንብ ታውቂያለሽ ማለት ምንድነው? ቆይ አካባቢው ላይ የተፈጠረው ነገር ከመድኃኒት ጋር ትተዋወቃላችሁ ወይንስ ትተዋወቃላችሁ ማለት አልችልም። እውነቱን ለመናገር ስናገኝሽ ታስረሽ ነበረ። የገዛ ቤትሽ እንደሆነ ነግረሽኛል። በጣም ብዙ ብቻ እንደ ቤትሽ ሳይሆን እንደ ታሳሪ ሆነሽ ነበር ቦታው ላይ የነበርሽ። ምንድነው የተፈጠረው? ያው እንግዲህ ትናንትና እናንተ ስትመጡ እንዳየሆነ ሁሉም ነገር ያው እኔ ታግቼ ነበር። ውጪ በጣም ተኩስ ነበር። በጣም የሚያስደነግጥ ነበር የነበረው ግርግር ራሱ። እኔ ምን እንደተፈጠረ ያን ያህል እንትን አላልኩትም። በጣም ከባድ ነበረ የነበረው ነገር። እኔንም ያው ስትገቡ ከዛ ሁሉ ነገር በኋላ እንዳየኸኝ ታግቼ ነው ያገኘኸኝ። በጣም ስቃይ ውስጥ ነበርኩ። እጄን አይተኸዋል፣ እግሬን አይተኸዋል። እጄ ራሱ ምን እንዳይመስል አይተሃል። አሁን ድረስ የታሰርኩበት እንትን አለቀቀም። እግሬም እንዳየኸው ነው። በገዛ ቤቴ ይሄ ሁሉ ቀን በጣም እየተሰቃየው ያለ ምንም ምግብ ያለ ውሃ። ለቤትህ አይከብድም? ይከብዳል አይደል? አምነህ ባስገባችሁ ሰዎች ይሄ ሁሉ መሆን በጣም ከባድ ነው ማለት በቃ እኔ እንጃ። እኔ ምን ብዬ ልናገረው እንደምችል አላውቅም። እኔ አንተንም አሁን ማውራቱ በጣም እየከበደኝ ነው። ምክንያቱም እኔ ማን እንደሆንክ አላውቅም። አንተም ዛሬም አንተ እዚህ ምን ልታደርገኝ እንደምትችል አላውቅም። ያው ነው እኔ ምንም ማንም ሰው ከማንም እኔ አሁን ላይ የሚለይም እየመሰለኝ አይደለም ከነበረው ከደረሰብኝ ነገር አንፃር እና ያው በቃ ማለት እርጅኝ፣ ተባበሪኝ፣ ብዙ ነገር ደርሶብኛል ስላልክ ነው አንተንም እኔ እሺ ብዬ አሁን እዚህም የመጣሁት ያው እምቢ ማለቱ ከብዶኝ ነው እንጂ እውነቱን ለመናገር እዚህ ቦታም ባልቀመጥ ባልመጣም እኔ በጣም ደስተኛ ነኝ። እውነቱን ለመናገር በጣም እረዳሻለሁ። ካሳለፍሽበት ሁኔታ አንጻር እንግዲህ ከነበርሽበት ሁኔታ አንጻር እንደዛ ሆነሽ ከማታውቂው ሰው ጋር አሁን ብቻ ሳይሆን እንግዲህ ድጋሚ ቤትሽ ውስጥም የማታውቂውን ሰው ለመቅረብ የሆነ ፍርሃት ሊፈጠርብሽ እንደሚችል በጣም እርግጠኛ ነኝ። ምክንያቱም ከባድ ጊዜያትን ያሳለፍሽ ከካሜራ ጀርባም እንግዲህ እያለቀሽ አንዳንድ ነገሮችን እያወራሽ ነበረ። ያው ሁሉንም ነገር ከካሜራ ፊት እንድታወሪልኝ ስለፈለግኩኝ ነው እዚህ ጋር ያመጣሁሽም። ያው ማለት አንቺን የገጠመሽ ነገር ምናልባትም ለሌላ ሰው ትምህርት ከሆነ እንደዚህ አይነት ነገሮችን ማካፈል ምንም ነውር የለውም ብዬ ስላሰብኩ ነው። አይ ምንም ችግር የለውም እኮ እኔም ባወራው ምንም ችግር የለውም። እንኳን አውርቼው ሁኜ አይቼዋለሁ ነገሩን እና እዚህ ጋር ቁጭ ብዬ ባወራው ምንም ችግር የለውም። ግን ደግሞ አሁን ላይ እኔ ምንም አንተ ማውራቱም እነሱ ምንም አሁን ከአንተ ጋር ማውራቱ ራሱ ምንም ችስ የሰጠኝ አይደለም። አልዋሽህም። ማን እንደሆንክ አላውቅም። አንተስ ምን እያረክ እንደሆነ ነገ ለእኔ ምን እንደምታደርስብኝ ነገር አይደለም። አሁን እኔ ላይ ከሆነ ሰዓታት በኋላ ምን ሊደርስብኝ እንደምችል አላውቅም። ከዛ ደግሞ እንጃ ብቻ። እሺ እኔ ጋዜጠኛ ናቲ ይባላሉ። ከዚህ በፊት እንግዲህ የምንሰራቸውም የተለያዩ የወንጀል ኬዞችን እያያዝን እንግዲህ
የተበደሉ ሰዎችን ፍትህ ማሰጠት ነው የኛን ስራ። አስፈላጊ ከሆነም ከዚህ በፊት የሰራናቸው እንዲሁም ደግሞ ዩቲዩብ ላይ አፕሎድ ያደረግናቸውን ቪዲዮዎች በሙሉ አሳይሻለሁ። ከዛ በኋላ እንግዲህ ስለኛ በቂ እውቀቱ ይኖርሻል ብዬ አስባለሁ። አንቺን ለመጉዳት አይደለም እዚህ ጋር የተገኘሁት፣ አንቺን በተሻለ ሁኔታ የተሻለ ቦታ ላይ ተገኝተሽ እንግዲህ አስፈላጊ የሆነ የጤና ክትትል እንዲደረግልሽ ብቻ ነው እዚህ ያመጣሁሽ። ቤትሽም እንግዲህ ተፈጥሮ ከነበረው አላስፈላጊ ግብግብ በኋላ የተወሰኑ የተጎዱ ነገሮች ስላሉት እንግዲህ ቤትሽም እስከሚስተካከልልሽ ድረስ እኛው ስላጠፋን እኛው አስተካክለን እስከምናስረክብሽ ድረስ ነው እዚህ የምትሆኙ። እንዲሁም ደግሞ ለተወሰነ ጊዜ አስፈላጊ የሆነ ክትትል ይደረግልሻል፣ እንዲሁም ደግሞ አስፈላጊ የሆነ ጥበቃ ይደረግልሻል። ላጣሽው እንዲሁም ደግሞ ላጠፋሻቸው ለእያንዳንዷ ነገሮች እኛ ሁሉንም ነገር የምንቀጣ ይሆናል። እያንዳንዱን ነገር ህይወትሽ ላይ ከዚህ በፊት እንደነበረው አድርገን ነው ከህይወትሽ የምንወጣው። ከህይወትሽ እንወጣለን ማለት ደግሞ አንቺን ዞር ብለን አናይሽም ማለት አይደለም። ከዚህ በኋላ ምን እንደሚደርስብሽ አናቅም። የኛ ጥበቆች እንግዲህ በተቻለን አቅም በሙሉ ከጎንሽ እንዲሆኑ ለማድረግ እንሞክራለን። እኛ ላይ ኮንፈርት እንዲሰማሽ እፈልጋለሁ እውነቱን ለመናገር። ምክንያቱም እኛ ብቻ ሳልሆን ውድ ቤተሰቦችን በደንብ ያውቁናል። ሁላችንም ብንሆን ለተበደለ ሰው ለተጨቆነ ሰው ነው የምንቆመው እንጂ እውነቱን ለመናገር እህቴ ነች ያንን ሁሉ ነገር ያደረገችሽ። ለእሷ አልወገንኩም። እሷን እስር ቤት ልኬ ነው አንቺን ለወራሽ እዚህ ጋር የተገኙት። ሁሉም ነገር በቦታው ላይ ሆነሽ አይተሻል። እንግዲህ ፖሊሶቹም አንዳንድ ጥያቄዎችን ሲጠይቁሽ ነበረ አካባቢ ላይ ስለነበረው ነገር። እኔም እንግዲህ አጠገባቸው ቆሜ ነበር ሰማሽ የነበረው ያለውን ነገር በደንብ ማወቅ ስለፈለግኩኝ። በጊዜው በደንብ ታስታውቂ ነበር ምን ያክል እንደደነገጥሽ፣ ምን ያክል ልብሽ እንደተሰበረ፣ ምን ያክል ተጎድተሽ እንደነበረ ሁሉንም ነገር በደንብ ታስታውቂያለሽ። እንግዲህ ከፖሊሶችን ፈቃድ አግኝቼ ነው ወደዚህ ይዤሽ የመጡት በቀጥታ ካሜራ ፊት እንግዲህ ማውራት ያለብሽ ነገሮች ስላሉ። ነገር ግን ለውድ ቤተሰቦቼ ነግሬያቸው ነበረ ካሜራ ፊት ማውራት ካልፈለግሽም ከካሜራ ጀርባ ያለውን ነገር እኔና አንቺ ቁጭ ብለን አውርተን እንግዲህ ለቤተሰቦቼ ሁሉን ነገር እነግራቸዋለሁ ብዬ ነበር ያሰብኩትኝ። አንቺም እንግዲህ ካሜራ ፊት ለመቅረብ ፈቃደኛ ስለሆንሽ ነው እዚህ ጋር ይዤሽ የመጣሁት። እኛ ላይ በደንብ ኮንፈርት ሲሰማሽ ምንም አይነት ከዚህ በኋላ ችግር ውስጥ አይደለሽም። ያው እንግዲህ አሁን እዚህ ጋር በዋነኝነት የተቀመጥንበትን ምክንያት እንግዲህ ከመጀመሪያው ጀምሮ ስለተፈጠረው ነገር እንድነግሪኝ ነው። በመሀልም እንግዲህ ካልተሳሳትኩኝ አምኛቸው እያልሽ ነበረ። ምንድን ነው የተፈጠረው በጊዜው? ማለት እንዴትስ ነው ከእነሱ ጋር ልትተዋወቂ የቻልሽ? እንዴትስ አንቺ ቤት ሊመጡ ቻሉ? እንዴትስ ያ ነገር ሊፈጠር ቻለ የሚለውን ነገር እንድትነግሪኝ ነው እዚህ ጋር የተገኘሽው። ያው እንዳልኩ በጣም የመጀመሪያ ቀን ሳያቸው ሲመጡ ወደ እኔ ሰው እንዴት በዚህ ልክ ማስመሰል ይችላል? አታልቅሽ እባክሽን። አሁን ሁሉም ነገር አልፏል። እንድታለቅሽ ሳይሆን ምን እንደተፈጠረ በቦታው ማወቅ ስለፈለኩ ብቻ ነው። ከሆነ ነገር በላይ የሰው ልጅ ላይ እምነት ማውጣት በጣም ይከብዳል። የደረሰብን ነገር በሆነ መንገድ ታልፈዋለህ። በቃ በጣም ነው ስሜትን የሚጎዳ። ምንድን ነበር የተፈጠረው? እንዴት ነው ወደ አንቺ ቤት ሊመጡ ይቻሉት? የሆነ ቀን የሆነ ከአክስቴ ጋር ነበር የምኖረው እና እናቴ ስታርፍ አክስቴ ነች ወደዚህ መታ እኔ ጋር አብራኝ እየኖረች ያለች እና በቃ አሁን ተመልሳ እሷ ወደ ክፍለ ሀገር ሄዳለች። ከትንሽ ጊዜ ሆናት። እዛ ልጆች ምናምን ያው እሷ ትልልቅ ልጆች ስላሏት እዚህ በቃ እነሱን ጥላ ነው የመጣችው። እኔ ብቻዬን እዚህ እንዳልሆን ክፍለ ሀገር ሄጄ ከማድግ እዚህ እሷ ጋር ልሆን ብላ አባቴን በልጅነቴ ነው የሚያጣሁት። ከዛ እዚህ ቆይታ ልጆች ልጠይቅ ብላ ሄደች። ያው ስለ እኔ ምንም ጥበቃ የሚያስፈልገኝ ሰው አይደለሁም። አሁን ላይ ልጁ ነው የመጣችው። አሁን ትልቅ ሰው ሆኛለሁ። ምንም እንትን አይልም እና እሷ ከሄደች በኋላ የሆነ ቀን በር ተንኳኳ እና መሽቷል። በጣም መሽቶ ስለነበር በር ሲንኳኳ ማነው ብዬ ምናምን ስከፍት እኛ ነን። እባክሽን አሳድሪኝ በጣም መሽቶብናል ምናምን ማለት ከዚህ በኋላ ትራንስፖርት ማተን ነው ምናምን ሲሉ እኔ አክስቴ በጣም እንግዳ ተቀባይ ነች። በጣም ትሁት መልካም ሰው፣ መንገድ ላይ ማንንም አምጥታ የምታበላ ሰው ነች። ለእኔ የሚያስተማረችኝ እሱን ነው። ማንም ሰው ውጭ አድሮ የሆነ ነገር ቢሆን የሚሰማኝ ሰው ነኝ እና በቃ ችግር የለውም ሽግቡ ምናምን አልኳቸው። እሷ ራሱ የሆነ ሰዓት ላይ ስደውልልኝ የቤቱ እነሱ ከገቡ በኋላ
ድምጽ ስሰማ ማናቸው ምናምን ስለኝ ሰው እኮ እንደዚህ መጥቶ ምናምን ስላ በጣም ነው ደስ ያላት። በቃ ጎበዝ ልጅ ልክ ነው ያደረግሽው፣ ሰው ውጭ ማደር የለበትም ቤት እግዚአብሔር ነው ምናምን አለችኝ እሷ። እና መጡ በቃ አነጠፍኩላቸው ተኙ ምናምን እየተንሾካሾኩ ነበረ እዚህ ተኝተው። በቃ ምን እንደሚያወሩ አላውቅም፣ ዝም ብለው ይንሾካሾካሉ ምናምን። ያው በቃ ሰው እንዴ እና ችግር የለውም እንዴትም ብታወሩም እኮ እዚህ ማንም የለም እኔ ብቻ ነኝ ምናምን አልኳቸው። እና መጠየቅ ጀመሩ። ከማን ጋር ነው የምትኖሪው? ማነው እዚህ ቤት የሚኖረው ምናምን ሲልም መኖረው ከአክስቴ ጋር ነው። እንደውም ፎቶ ምናምን የእናቴን የተሰቀለውን ፎቶ ምናምን ማየት ጀመሩና ማናት ይቺ ምናምን ያሉኝ ይጠይቁኝ ነበር። አባቴን ይሄ ማን ነው ምናምን ሲሉኝ አባቴ እናቴ ናት። አክስትሽ የት ናት ሲሉኝ አክስቴ ሰው ልጠይቅ ቤተሰብ ልጠይቅ ክፍለ ሀገር ሄዳለች አልኳቸው። እዛና ይቆያሉ ምናምን ይሉኛል። አዎ ትቆያለች። አይ ይሁን እና ብቻሽን ነሽ ምናምን ይደጋግሙልኛል። የሚመጣ ሰው የለም ወይ ሌላ? የተለያየ ጥያቄ ነው የሚጠይቁኝ። እዚህ ጓደኞች ይመጣሉ ወይ የሚመጣ ቤተሰብ አለ ወይ እዚህ ብዙ ጊዜ ምናምን። እንዳየሁ ደግሞ ግቢው አንድ ግቢ ነው፣ አንድ ቤት የኛ ቤት ብቻ ነው ያለው፣ ሌላ ቤት የለውም። ያው ስለ በቃ በቂ ነገር ስላለን እኛ እንትን አንልም፣ ሌላም ቤት አልተሰራበትም። ከዛ በቃ ማንም አይመጣም ምናምን። እኔ እንደውም ስለ በቃ የግቢ በር መጀመሪያ ሲንኳኳ ገና ሲመጡ ራሱ እንዴ ማን ነው በዚህ ሰዓት? አንደኛ በዛ በጨለማ የሚመጣም ሰው የለም፣ እኔ ብቻ ነኝ ተከራይ ያላት ትልመቼስ ደንግጬም ነበር የወጣሁትና ለማንኛውም እኛ ነን ምናምን እንደዚህ ሲሉኝ ግቡ በቃ ችግር የለም ምናምን ምናምን እንደዛ የሚያስገባቸው። ከዛ እንዳልኩ ሲንሾካሾኩ በቃ በነፃነት አውሩ ምናምን ሲሰራቸው ቆየውና በቃ አንቺ ተኝ ችግር የለውም እኛ እዚህ እንትን እንላለን ምናምን። ከዛ እንደውም አልጋችን ለቅቄላቸው ነበር። ግቡና ተኙ ምናምን፣ አንድ መኝታ ቤት ነው ያለን፣ ግቡና ተኙ ስላቸው አይ እዚህ ይሻለናል ምናምን አሉ። ራሷን ጥፌላቸው ሳሎን ላይ ተኙ። ከዛ በቃ ይንሾካሾካል። የሆነ ሰዓት እንትን ነው እርስ በርስ ራሱ ያለ መስማማት አይነት ነገር አለ አይደል? ያለ መስማማት አይነት ወሬም ነው የሚያወሩት። የሆነ ሰዓት ላይ እንደ መጋጨት የሚያደርጋቸዋል። ከዛ የሆነ ሰዓት ነው ወጥቼ ምነው ሰላም አይደላችሁም ስለ አረ ሰላም ነን ምናምን ተኝ ምናምን። ከዛ ከተኛው በኋላም ቀስ ብለሽ አውሪ ምናምን ትላታለች እህት ያቺኛው አብራት የመጣችው። ቀስ ብለሽ አውሪ ምንድነው የምትጮይው ሰው እንዲሰማሽ ነው ምናምን ትላታለች። ከዛ በቃ በራት ምናምን ስላቸው ራበልተናል አሉ። እንደውም ከተኛው በኋላ ነው እኔም ትዝ ያለኝ በቃ እኔም ራበልች ተኝቼ ስለነበር መጀመሪያ ሲንኳኳ ስለሆነ የሰማሁት ራት ብሉ ምናምን ስላቸው ድጋሚ ተነስቼ አይ ራት አንበላም ተኝ በቃ አንቺ አሉ። ተኝ ችግር የለውም ነው የሚሉኝ። ከዚህ ምሳሌ ተኝተሽ ነው ምናምን ይለኛል ራሱ እዚሁ ነው ማለት ነው ምናምን በቃ። ከዚህ ሰዓት ጸጥ አልኩኝ ረጅም ሰዓት። እኔ ያው አልተኛውም ብዙም እንቅልፍ አልወሰደኝም። ከዛ የመኝታ ቤቱን በር ተከፈተ። ደንግጬ የማን ነው ምናምን ብዬ ሳይ ዝም በይ ምናምን አሉ። ምን ናችሁ ነው ምን ችግር አለ ነው እዚህ ልተኙ ነው? እንደውም እዛ የሚተኙ አልተመቻችሁም መኝታው ምናምን ያልኳችሁ። ምንድነው ችግር አለ በረዳችሁ እንዴ ብርድ ልብስ ጨምርላችሁ ምናምን አልኳቸው። አረ ምንም ምናምን አሉኝ ገብተው። እዛ ምንድነው ምናምን ስል ዝም በይ ምንም በቃ እንድታወሪ አንፈልግም ማለት ስል ምንም እንድታወሪ አንፈልግም በቃ ዝም በይ። እሺ ምንድነው የሆናችሁት ነገር? እዚህ ልተኙ ነው? እኛ መተኛት አንፈልግም ዝም በይ። ከዛ ለማንኛውም ኔውሮጂ ከሱ ላይ አለች። ኔውሮጂ ነው እዚህ ጋር ቁጭ በይ መሬት ላይ። እንዴ ለምንድነው የምወርደው መሬት ላይ የሚቀመጠው ስለምንድን ነው? ከዛ ዞር ብላ ከኋላዋ ጩቤ አወጣች። ጩቤ? ማን ነው ጩቤ ያወጣብሽ? እህትክ። ኦኬ መድኃኒት? አዎ መድኃኒት። ከዛ በጣም ነው የደነገጥኩት። አንድ ነገር ብትወሪ በዚህ ነው አንገትሽን በጥሽ ይምጥላለች። ምንድነው የምትፈልጉት? የፈለጋችሁት ነገር ምንድን ነው? ምንም አንፈልግም። ስለምንም ነገር ማውራታችን አሁን ወረጅና ከሱ ላይ ነው ቁጭ በይ። ከዛ እሺ ብዬ ወረድኩ መሬት ላይ ቁጭ አልኩኝ። ከዛ አብራት የነበረችው ልጅ እጅና እግሬን አሰረች። ከዛ ምንድነው እየሰራችሁ ያላችሁት ነገር? ከኔ የምትፈልጉት ምንድነው? ገንዘብ ነው ወይ ምንድነው የፈለጋችሁት? ምንም አንፈልግም። ዝም ብለሽ ብቻ በቃ አርፈሽ እንድትቀመጪ ነው የምንፈልገው እዚህ ቤት ውስጥ። እንዴ በገዛ ቤቴ እንዴት ነው ዝም ብዬ የምቀመጠው? ምንድነው ያደረኳችሁ ነገር? ከዛ በቃ አንደኛዋ በጥፊት መታኛለች፣ አንደኛዋ ምናምን
በቃ በዱላው ምናምን እየመቱ እኔ ለመጮህ ምናምን ስሞክር እንዴት ትጮያለሽ? ብቻ በጣም ያሰቃዩ። ሁሉም ነገር አልፈልግም። ረጅም ሰዓት በጣም እየደበደቡኝ ነበር። ምክንያታቸው ምንድን ነው? ማለት አንቺን ለመደብደብ አንቺን ለማሰቃየት ምንድን ነው ምክንያታቸው? ምንድን ነው የምትፈልጉት? ምንም አልፈልግም። እሺ ለምንድን ነው የደበደባችሁኝ ያላችሁት? ምንም ያወሩት ነገር የለም። ምን እንደሚፈልጉ እንኳን አላውቅም። ከዛ ትንሽ ቆይቶ በቃ ስልጮህ እኮ ነው እየመቱኝ የነበረው። እኔ ደግሞ ሰው እንዲያስጥለኝ መጮህ ጀመርኩ። በምታሳይ እንደነገስኩኝና በጣም መጮህ ጀመርኩ። ከዛ ስጮህ ጊዜ እንዴት ትጮያለሽ ብላ ያችኛዋ በጥፊ ስትመታኝ ያችኛዋ በዱላ በቃ ማለት ጀመርኩ። አስጥሉኝ። የሆነ ሰዓት ዱላ ዞር ሲለሆነ እንትን ሲያገኙ በስማማታቸው በቃ ከዚህ በላይ አንድ ድምፅ ብሰማ በዚህ ነው። ከዛ በቃ ፈርቼ ጸጥ አልኩኝ። ከዛ በኋላ ጓደኛዋ ወጣ ሄደች። እያየሁን አንዳንድ ነገሮችን ማጣራት አለብኝ ብላ ወጣ ሄደች። ከዛ በቃ አሻለቻት ወጣ ሄደች። ያችኛዋ በቃ የምታደርገውን አታውቅም። ትነሳለች፣ ትቀመጣለች፣ ወደዛ ትሄዳለች፣ ወደዚህ ትሄዳለች፣ ስልክ ትደውላለች። በቃ እንደሆነ ነገር ነው የምትሆነው። ምንም መረጋጋት አቃታል። ራሱ እንዴት እንዲያደርጉኛል ትላለች። ለምንድን ነው በቃ የምታወራው ራሱ አታውቅም። የአገር ነገር ነው የምትቀባጥረው። አለቃቸውም እገለዋለሁ፣ እገላታለሁ፣ እንደዚህ ነው የምታወራው። ግራ ገባኝ። በቃ እሺ ምንድን ነው የምትፈልጊው? እኔ ለመረጋጋት ሞከርኩኝ እንደምንም። እሷንም ለማረጋጋት ምንድን ነው የምትፈልጊው? እሺ ምን ልርዳሽ አልኳት። አንቺ የምትረጂኝ ነው አንቺ አይደለሽም። እነሱ ራሱ አልረዱኝም። እንኳን አንቺ ቀርቶ እነሱን ክደውኛል ምናምን አለች። እኮ እሺ ማናቸው? እኔ የማውቀው ነገር አለ ወይ? ስለማን ነው የምታወሪው? ምንድን ነው የምታወሪው? ዝም በይ ብላ በጥፊ ትመታኛለች። የሆነ ሰዓት ላይ እንድታወሪ አልፈልግም ከዚህ በኋላ። እንዴ በቤቴ እንዴት ነው ማላወራው? እሺ ፍቺኝ፣ አልፈታሽም። ከዛ ሁሉ በቃ እንደዚህ የረገጠች ምናምን መሬት ላይ ያስተኛችኝ የሆነ ሰዓት ላይ። ኧረ እባክሽ ብዬ ብለምናት ብሰራት በገዛ ቤትሽ ነው ያለው። በገዛ ቤቴ ሁሉ ስቃይ ያው አመኛቸው ባስገባኋቸው ሰዎች ውጪ አድረው ጉዳት እንዳይደርስባቸው አንድ ነገር እንዳይሆኑ ብዬ አምኜ ባስገባኋቸው ሰዎች የሁሉ በጣም ከባድ ነው። ሰው ላይ እምነት እንዳይኖረኝ ምንም ነገር እንዳይኖረኝ ነው 3 ቀን ሙሉ ስቃይን ያበላችኝ። ከዛ በቃ ብዙ ጊዜ ስልክ ታወራለች። አለቃችሁም እንዴት አደረጉኛላችሁ? እኔ አንድ ነገር በሆን አለቃችሁ። ከዛ ይመስለኛል የሆነ ሰው ደውሎ ደግሞ የሆነ ሰው እንደተያዘ ነገር ነገራት። ከዛ ሲነግራት ስም የሰማሽው አለ? ማን እያለች ነው ስታወራ የነበረው? እኔ ስሙን ረሳሁት። አበደሽ በቃ እንደ እብድ አደረጋ። በጥፊ እኔን እየመጣች ቀኔ ላይ ነበር ለሆነ የምትወጣው። ከዛ በቃ አበደች። እንዴት ማን ነው እንደዚህ አሳልፎ የሁሉ ነገር ያደረገው? እሱ እንዴት ከዛ በቃ ግደሉት እያለች ነበር። ካገኛችሁት ግደሉት። ከዛ የሆነ ሰዓት ላይ እናቴ ጋር ነገር ከደረሰ ያባስ ነው ሌላ ነገር ውስጥ ነው የሚያስገባኝ። እና በቃ ባለበት የሆነ ነገር አድርጉት፣ ካልሆነ ከሀገር ይውጣ፣ ወደ ክፍለ ሀገር ምናምን ላኩት፣ የሆነ ቦታ ሄድ፣ በቃ ብሩን ካስፈለገን ይሰጠዋለሁ። በቃ ቆጣ ያደረገችው። ምክንያቱም እሱ ተያዘ ማለት እነሱ እጅ ገባ ማለት ብዙ ነገር ነው እኔ ላይ የሚያመጣው ነገር ምናምን ትላለች። ሌላ ሰው ጋር ትደውላለች። የያዛችሁት እንዴት ሆነ ያደረሰ ምናምን በቃ እንደዚህ ነው የምትሆነው። በቃ አበደች። የእሱን ያን ሰዓት ስታውቅ ወጣ እንዳትሄድ ወጣ መሄድ አልቻለችም። ከወጣች እኔም እንደሚከተላትም አላውቅም። እየተከተሉኝ ይመስላችኋል? አካባቢው ላይ ያለው ነገር ምንድነው? እየደወለች ቶሎ ነው እየደወለች አካባቢው ላይ ያለውን ነገር አጣሩ። አዲስ ፊት ያያችሁ ሰው አለ ወይ? የሚከተለን ሰው አለ ወይ? ምናምን በቃ እንቅልፍ አተኛም ነው የምልህ። እኔ ቢያንስ ታሰሪም የሆነች እንደዚህም ብዬ ራሱ ጋር ደምላለሁ። እሷ እንቅልፍ አተኛም። ሌሊት ተነስታ ስልክ ታወራለች። ተኝተው ድንገት ራሱ ስልክ ካነሱላት በቃ እብድ ነው የምትሆነው። እንዴት ነው የምትተኙት? እኔ ልተኙ ነው የሚከፍላችሁ ብር? ነቅታችሁ ጠብቁ እንጂ። በቃ ብቻ እንደ እብድ ነው የሚያደርጋት።
በቃ እንደዛ ያንገላታችኝ። እኔ ሰው ናፈቀኝ እውነት እንዴ በቃ ሰው ናፈቀኝ። ግቢ ሲንኳኳ እኮ ምናምን እሰማለሁ። ማን ይክፈት ስለ ጎረቤቶቻችን አሉ እኮ አክስቴ ከማንም ጋር መኖር የምትችል ሰው ነች። ከማንም ጋር እሷ እንደሄደችም ስለሚያውቁ ያው እኔ ወይ ስራ ናት ምናምን ብሎ ስለሚያስቡ ያው አንኳኩቶ ይመለሳል። የሆነ ሰዓት ግቢ ሲንኳኳ እሷ እንዴት እንደምትሆን ግቢው ሲንኳኳ እኔ ደግሞ ደስ ይለኛል። ካሁን እንደሆነ ሰው ከፍቶላቸው በገቡ እንደው በተአምርም በመጡልኝ ነው የምለው። በቃ እሷ የምትገባበት ይቀፋታል። በቃ ባጥር ዘለው የሚይዟት ነው የሚመስላት። የሆነ ቦታ ትደበቃለች ለተወሰነ ሰዓት፣ የሆነ ቦታ የሆነ ስር ገብታ ትደበቃለች። ከዛም ማንኳኳቷ ቆሞ ረጅም ሰዓት ጸጥ ሲል ካለችበት ትወጣለች። ይህንን ያህል ነው ፍርሃት ውስጥ የነበረችው። እና በቃ እንዴ እኔ ይህንን ያህል ምን ብታደርግ ነው እኔ ያልኩትኝ። ነፍስ አጥፍታ ነው እንደ መጣችሁ እስከ ማለት ደርሻለሁ። ምን ብታደርግ ነው ከዚህ ሁሉ ሰው እየሸሸች ያለችው? ከዛ በቃ በመጨረሻ እናንተ ስትመጡ ያው እንደሰማው በጣም ኃይለኛ ተኩስ ተከፍቶ ነበረ። በቃ ያንን ስትሰማ አልጋ ስሩ ላይ ገባችሁ ብታይ በአልጋው ጀርባ ገብታ ተደበቀች። እኔ ዙሬ ምናምን ያታለሁ ሁኔታዋን። አንድ ነገር ብትናገር ይገልሻለሁ። አንድ ነገር እዚህ መኖሬን፣ እዚህ ማንም ሰው የለም የሆነ ሰው አስሮኝ ሄዶ ነው በያቸው። አንድ ነገር ብታወሪ እኔ ያው ከዚህ ማንም ሰው እኔ ላይ የሆነ ነገር ቢያደርግ ራሱ የሆነ ቦታ ላይ እኔ መመለስ አይቀርም ያገኘውሽ ለትለኛለች። በቃ በጣም ነው ታስፈራራኝ፣ አስደነገጠ። እኔን ራሱ አስደነገጠችኝ፣ እሷ ያደንግጣ ሆነ። ከዛ በላይ ፈራሁ አብሬያት እኔም። ከዛ ደግሞ የዋሰ ምንድን ነው የመጣው ነው ብዬ የፈራሁት። እሷ እዚህ ታሰቃየኛለች። ድጋሚ ደግሞ እንዲህ አይነት ነገር ተፈጥሮ ሌላ ሰው መጥቶ ሌላ ስቃይ ሊደርስብኝ ነው እንዴ ብዬ እኔም ፈራሁኝ። በቃ ከዛ በቃ እናንተ ገብታችሁ ምናምን ስታይ በጣም እየነገጠችው እንዳየሃት ነው። እንዴት እንደሆነች፣ እንዴት እንደተርበተበተች፣ እንዴት እንደምትንቀጠቀጥ አይተሃታል። በቃ እውነት ለእኔ ምንም ነው በቃ እሷም ሆነች ሌላም ሰው ሆነ ለእኔ ምንም የሚቀየር ነገር ያለውም አልመሰለኝም ነበር። ምክንያቱም በቃ የባሰ ደግሞ ምን ሊያደርሱብኝ ይሆን? እኔም ተንቀጠቀጥኩ እንዳየኝ፣ በሰዓቱም ደንግጬ ነበር። ያስደነገጠኝም ነገር ደግሞ ምን ነበረ የባሰ ደግሞ እኔ ላይ ምን ሊያደርጉብኝ ነው ብዬ ነው። ብቻ ግን እግዚአብሔር ይመስገን ይኸውልህ እዚህ ጋር ሆኛለሁ። ያቺ 3 ቀን አመት ነው የሆነችብኝ። 3 ቀን ያሳለፍኩት ራሱ አይደለም የመሰለኝ። በጣም አዝናለሁ ለእያንዳንዱ ለተፈጠረብሽ ነገር። እንግዲህ እንደነገርሽኝ ከሆነ ምንም በማታውቂው ነገር እንግዲህ በጎ አስበሽ ሰው ለመርዳት አስበሽ ባደረግሻት አንዲት እርምጃ ነው እንግዲህ 3 ቀን ሙሉ ስትሰቃይ የነበረው። በጣም አዝናለሁ። ለሁሉም ነገር እንግዲህ ወደኋላ ተመልሰን ማስተካከል ብንችል 2 ሳላስብ ነገሮችን አስተካክዬ እንግዲህ ሰላማዊ ህይወትሽን እንድትቀጥይ አድርግ ነበር። ነገር ግን ያንን የማድረግ ስልጣኑ የለኝም። እንግዲህ ማድረግ የምችለው ነገር ቢኖር እንግዲህ በሕክምናው ዘርፉ የተጎዳሽው ነገር ካለ እንዲሁም ደግሞ በሳይኮሎጂ ረገድም እንግዲህ ማገዝ ያለብኝ ነገር ካለ አንቺን እንግዲህ የማገዝሽ ይሆናል። እንዲሁም ደግሞ ቤትሽ እያንዳንዷን ነገር የተበለሻሸችውን ብዙ እቃዎችን ምሰባለች እያየሁት ነበር። ቤት ውስጥ በጣም ብዙ ነገሮች ተዘበራርቋል። ብትናደድ እንዳየው ብርጭቆ አውጥታ መስበር ነው እየሆነ ሰዓት መስበር ያልሰበረችው በቃ ቤት ውስጥ የተረፈ እቃ የለም። ብዙ እቃዎች ተሰባብረዋል እያየሁኝ ነበረ። ለእያንዳንዷ እቃ እንግዲህ እኛ ሁሉንም ነገር የምናሟላልሽ ይሆናል። ማድረግ ያለብንን ነገር በሙሉ እናደርጋለን። እኔም በግሌ ስልኬን አስቀምጥልሻለሁ። ማንኛውም ችግር ካለ በአካባቢሽ ላይ እየተፈጠረ ያለ ነገር ካለ እንግዲህ በጣም በፍጥነት እንደርስልሻለን። ምንም ችግር የለውም። ቦታውም ያን ያክል ሩቅ አይደለም። ይሄ ቤትና የአንቺ መኖሪያ በጣም ቢበዛ 30 ምናምን ደቂቃ ቢሆን ነው። ስለዚህ ምንም ችግር የለውም። በማንኛውም ሰዓት ችግር ከተፈጠረ ወይም ደግሞ አደጋ ላይ እንደሆንሽ ከተሰማሽ እንግዲህ በማንኛውም ሰዓት መደወል ትችላለሽ። ይህን ነገር ቃል እገባልሻለሁ። እንግዲህ እስካለሁኝ ድረስ ማድረግ ያለብኝን ነገር በሙሉ አድርግልሻለሁ። ምንም ችግር የለውም። የጠበቀው ጉዳይ ጭራሽ ምንም ነገር እንዳያሳስብሽ። እሺ እንግዲህ ውድ ቤተሰቦች እንደሰማችሁት ነው። ነገሮች ውስብስብ ናቸው። በጣም ከባድ ነው። እንግዲህ ውድ ቤተሰቦች ለእናንተ አንድ ያልነገርኳችሁ ነገር እንግዲህ ከመድኃኒት ጋር በተያያዘ ብዙ መረጃዎችን ፖሊሶችም ጭምር አወጣተዋታል። ይህን ቀረጻ ከመጀመሪያ በፊት እንግዲህ ስልክ ደውሎልኝ አንዳንድ ነገሮችን እያወራን ነበረ። እንዲሁም ያለውን ነገር እስቲ ችግር የለውም እቺ እህታችንን እናሰርፋትና በቀጣይ ቪዲዮ ላይ እንግዲህ ራሴ መጥቼ ሁሉንም ነገር በሰፊው የማብራራላችሁ ይሆናል። እስከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች ከተወሰኑ ደቂቃዎች በኋላ በድጋሚ ተመልሼ መጥቻለሁ። ለረጅም ወራት
በእኔ ቤተሰቦች ጉዳይ ላይ እንግዲህ ያጠነጠነ የተለያዩ ነገሮችን ስንሰራ ነበር ውድ ቤተሰቦች። በስተመጨረሻም እንግዲህ መጨረሻውን አግኝተነዋል። በዚህ መልኩ ይሄ ነገር ባይቋጭ በጣም ደስ ይለኝ ነበረ። ነገሮች በዚህ መልኩ እንዲቋጭ አልፈለግኩም ነበረ። ያው እኛ በፈለግነው ሳይሆን እንግዲህ ፈጣሪ በፈለገው ነው ሁሉም ነገር የሚሆነው። ነገሮችን አምኜ መቀበል መቻል አለብኝ። እንደዚህ አይነት አጋጣሚዎች በህይወታችን ውስጥ አጠንክረውን ነው የሚያልፉት። እውነቱን ለመናገር ውድ ቤተሰቦች በዚህ ሁሉ መሀል አባቴን ባላጣው በጣም ደስ ይለኝ ነበረ። አባቴ እንግዲህ ሄዷል። አንዴ እሱን መመለስ አልችልም። ነፍሱን በአጸደ ገነት ያኑሮ ነው ማለት የምችለው፣ ሌላ ነገር ማለት አልችልም። እንግዲህ ማለት ከምንም በላይ ደግሞ ውስጤን እያንገበገበው ያለው አንድ ነገር ነው ያለው። ያም አባቴ በሰው እጅ መገደሉ ነው ውድ ቤተሰቦች። ያ በጣም እስካሁን ድረስ ያመኛል። እውነቱን ለመናገር በጣም ነው የሚያመኝ። ሲቀጥል ደግሞ በገዛ ልጁ ወልዶ አሳድጎ ተንከባክቦ አሳድጎ ራሱን አጥቁሮ እሷን ህይወቷን ለማስተካከል ደፋ ቀና ሲል የነበረች ልጁ ነች። እንግዲህ በእሷ ትዕዛዝ የተነሳ መገደሉ በጣም ያንገበግበኛል ውድ ቤተሰቦች። እንግዲህ በተወሰነ መልኩ ቅድም ለእናንተ ለመናገር ሞክሬ ነበረ። ከፖሊሶቹ ጋር ተደዋውለናል። እንግዲህ ያለውን ነገር እንዳለ አወጣተዋታል መድኃኒትን። እሷም እንግዲህ የእምነት ክህደት ቃሏን ተናግራለች። የገዛ አባቷን እንግዲህ በእሷ ትዕዛዝ እንዳስገደለችው እንዲሁም ደግሞ የገደለው ማለትም ደግሞ መድኃኒት ያዘዘችውም ልጅ እንግዲህ ጠቁማ በፖሊሶች ቁጥጥር ስር እንደዋለና እንግዲህ ሁለቱም ላይ ክስ እንደተመሰረተ ነግረውኛል። ማለትም እንግዲህ የዚህ ነገር መጨረሻ አሁን ላይ ደርሰናል ማለት ነው። ለሁሉም ነገር ተጠያቂ መድኃኒት ነች። አዝኛለሁ ማለት ያዘንኩት ውድ ቤተሰቦች መድኃኒት በመታሰሯ አይደለም። ያዘንኩት ያ ምስኪን አባቴ በገዛ ልጁ በመገደሉ ነው። በገዛ ልጁ ትዕዛዝ በመገደሉ ነው። እኔ እውነቱን ልንገራችሁ ነው ውድ ቤተሰቦች መድኃኒት በመታሰሯ በጣም ነው ደስ ያለኝ። በጣም ደስ ብሎኛል። ምክንያቱም የምር እቺ ልጅ መረጋጋት መቻል አለባት። በዚህ ሁኔታዋ እኔ ሲቀጥል ደግሞ እናቴም ላይ ሊደርስባት ነው ማለት ነው። ስለዚህ እቺ ልጅ መታሰሯ እኔ በጣም ነው ደስተኛ ያደረገኝ። መዋሸት አልፈልግም። እዚህ ጋር መጥቼ የውሸቴን ለእናንተ መናገር አልፈልግም። መድኃኒት ስለታሰረች ከፍቶኛል ላችሁ አልችልም። በጣም ደስተኛ ነኝ በጣም ምክንያቱም ቢያንስ የቀሩት ቤተሰቦቼ ሰላማቸው ተጠብቆ እንግዲህ ይቀጥላሉ ብዬ አስባለሁ። እንግዲህ ነገሮች በዚህ የሚቀጥሉ ከሆነ እስካሁን ድረስ እንግዲህ ሌላ አዲስ ነገር ካልተፈጠረ የመድኃኒት እንግዲህ ሌላ ሰዎችን አዘጋጅታ ሌላ ነገር ካልፈጠረች በስተቀር ይሄ ነገር መጨረሻውን ያገኘ ይመስለኛል። ውድ ቤተሰቦች እንግዲህ መጨረሻውም መድኃኒት ታስራለች። ሁሉም ነገር አብቅቷል። ለሁሉም ነገር ተጠያቂ ማን እንደሆነ በደንብ አውቀናል። እኔም በህይወት አለው፣ እናቴም በህይወት አለች፣ እህቶቼም በህይወት አሉ። ምስኪኑ አባቴ ብቻ ነው እዚህ ጋር የሌለው። ውድ ቤተሰቦች እንግዲህ ያው መሆን ያለበት ነገር ነው የሆነው። ውድ ቤተሰቦች እኔ ለምን ይሄ ሆነ ለምን ይሄ አልሆነም ብዬ ከፈጣሪ ጋር መጣላት አልፈልግም። መሆን ባለበት ሰዓት ሁሉም ነገር ሆኗል። ሁሉም ነገር ለበጎ ነው። ውድ ቤተሰቦች እንግዲህ አባቴም ነፍሱን በአጸደ ገነት ያኑርለት ማለት ብቻ ነው የምችለው። ሌላ ምንም ማድረግ የምችለው ነገር የለም። እንግዲህ ብደርስለት ደስተኛ ነኝ። እሱ ማዳን ብችል አሁን መልሼ ወደ ህይወት አምጥቼ እንግዲህ ከዚህ በኋላም አብሬው ብኖር በጣም ደስ ይለኝ ነበር። ነገር ግን ይህንን ነገር ማድረግ አልችልም። ሁሉም ነገር አምኖ መቀበልን የመሰለ ነገር የለም። እንግዲህ ወንድሞቼንም አስከፍቻቸዋለሁ፣ ዳኒ እንዲሁም ደግሞ ሚኪ። ያው ትረዱኛላችሁ ብዬ አስባለሁ በጊዜው የነበርኩበትን ነገር። ውድ ቤተሰቦች እንግዲህ ቢሆንም እነሱ ወንድሞቼ ናቸው እንዳልተቀየሙ ይነግረውኛል። አሁንም ቢሆን እንግዲህ በቻልኩትኛ አቅም እነሱን ይቅርታ ለመጠየቅ እሞክራለሁ። አስፈላጊ ከሆነም እንግዲህ ካሜራ ፊት ቁጭ ብለን ሶስታችንም አንድ ላይ ሆነን የምናወራ ይሆናል። ውድ ቤተሰቦች እንግዲህ እሱ አሁን ላይ ያን ያህል አሳሳቢ ነገር አይደለም። ትንሽ ጥሩ ስሜት ላይ አይደለሁም ውድ ቤተሰቦች። ምክንያቱም ቤተሰቦች ያሉበት ሁኔታ እንዲሁም ደግሞ ስለ መድኃኒት ማሰብ አልፈልግም ከዚህ በኋላ ምንም ብትሆን እኔ አላቅም። እንጃ እሷን
እንደ እህቴ ማየቱላ ነው አሁን ላይ እየከበደኝ ያለው። ቢሆንም ቢሆን ቤተሰቦቼ ያሉበት ሁኔታ ያሳስበኛል። ውድ ቤተሰቦች እንግዲህ የፈለገው ነገር ቢሆን እኔ እውነቱን ለመናገር ከነሱ ጋር እንደ በፊቴ ተቀራርቤ ክሎዝ መሆን አልችልም። ነገር ግን እንግዲህ ምንም ቢሆን እናቴም እናቴ ነች፣ ወልዳኛለች። እህቶቼ መቶቼ ናቸው፣ እንግዲህ አሳድጊያቸዋለሁ። አብሳላት በተለይ ከእሷ ጋር በጣም ቀረቤታ ነበረ። እንግዲህ ወደፊት የሚፈጠረውን ነገር ባላቅም አሁን ላይ ግን ከነሱ ጋር በሩቁ ብንሆን የተሻለ ይሆናል ብዬ አስባለሁ። ውድ ቤተሰቦች እንግዲህ ያው ከነሱ ጋር መጠየቅ ባለብን መልኩ እንጠያየቃለን፣ ግን ምንም አይነት የጠበቀ ግንኙነት አይኖረንም። ከዚህ በላይ ምንም የምለው ነገር የለም። እንግዲህ እስካሁን ድረስ አብራችሁ ስለቆያችሁ፣ ስለ ድጋፋችሁ፣ ስለ ሁሉም ነገር እናንተ ማመስገን እፈልጋለሁ። ውድ ቤተሰቦች እንግዲህ አሁንም ቢሆን በተለያዩ አዳዲስ እንግዲህ ልንረዳቸው በምንችላቸው ሰዎች ታሪክ ዙሪያ የምንመለስ ይሆናል። ውድ ቤተሰቦች እንግዲህ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ ሀሳባችሁን በኮመንት እየገለጻችሁልን እስከ መጨረሻው ድረስ አብራችሁን እንድትሆኑ በአክብሮት ጋብዛለሁ። ውድ ቤተሰቦች ቸር ቆዩልኝ።